የተከበርከው የሀገር መከላከያ ኃይል፣ የተከበራችሁ የፌዴራል ኃይሎች፣ የተከበራችሁ ልዩ ኃይሎች፣ የተከበራችሁ የከተማ ፖሊሶች፣ በሀገራችን በኢትዮጵያ ላይ አሁን ያለው ነባራዊ ሁኔታ የእናንተን አስፈላጊነት የሚያጠይቅ ሁኔታዎች ተፈጥረዋል። በእንተ ሀገር ብላ የምትጸልይ ቤተክርስቲያን፣ በእንተ ሰላም ብላ የምትጸልይ ቤተክርስቲያን፣ በእንተ ማያት አፍላክ ስለ ወንዞች ብላ የምትጸልይ ቤተክርስቲያን፣ በእንተ ሰላም ስለ ሰላም ብላ የምትጸልይ፣ በእንተ ሀገር ስለ ሀገር ብላ የምትጸልይ፣ ስለ ሰራዊቷ የምትጸልይ ቤተክርስቲያን ትልቅ ፈተና ውስጥ ገብታለች። ቤተክርስቲያን ስንል ህዝቧንም ጭምር ነው። ከማህበረሰቡ አብራክ ተከፍላችሁ እንደወጣችሁ ሁሉ ለኑሯችሁ የሚያስፈልጋችሁ ነገር የሚያሟላው ደግሞ ይሄ ህዝብ እንደሆነ እንዳትዘነጉት። እስከ አፍንጫችሁ ያስታጠቃችሁም ከዚህ ህዝብ የተሰበሰበ ገንዘብ እንደሆነ እንዳትዘነጉት። አልባሳታችሁን፣ መጫሚያዎቻችሁን ሁሉ የገዛ ይህ ህዝብ እንጂ ስርዓት አይደለም። ስርዓት የንጉሠ ነገሥቱ ስርዓት አልፏል። ስርዓት ከሆነ የደርግ ስርዓት አልፏል። ስርዓት ከሆነ የኢህአዴግ ስርዓት አልፏል። አሁንም ያለው ስርዓት የሚያልፍ ነው። የማያልፈው ግን ላንተ የምትጸልየዋ፣ የማያልፈው ግን ላንተ መጫሚያ ትጥቅና ስንቅ የሚሆን ህዝብ እንደሆነ እንዳትዘነጋ በዚህ አጋጣሚ ማስገንዘብ እፈልጋለሁ። ስለዚህ በተጠራው ሰላማዊ ሰልፍ ላይ አንድም የመከላከያ ሰራዊት፣ አንድም የፌዴራል ፖሊስ፣ አንድም የልዩ ኃይል፣ አንድም የከተማ ፖሊስ፣ ኢቭን ደህንነትና ካድሬዎች ከሰማይ የወረደ ወይንም ከዛፍ ላይ የተሸመጠጠ ገንዘብ አይደለም የሚከፈላችሁ። የሚከፈላችሁ ከዚህ ህብረተሰብ የተሰበሰበ ታክስ ነው። ለስርዓት ብላችሁ ህዝባችሁን እንዳትገሉ፣ ለስርዓት ለኃላፊ ስርዓት ብላችሁ ወንድምህን እንዳትገል፣ እህትህን እንዳትገል፣ እናትህን እንዳትገል፣ አባትህን እንዳትገል። ስርዓት ያልፋል። ከዚህ 2 ቀን በፊት የመንግስት ባለስልጣናት ያደረጉት ጉብኝት እውን አድርጎ ፍንትው አድርጎ አሳውቆናል። ስለዚህ ትውልድን ለመግደል ከፈለግ ተኩስ። የለም ትውልድን መታደግ እፈልጋለሁ ካልክ ግን በአንዳች ሰው ላይ እንዳትተኩስ። ዛሬ ይህንን መልእክት አድምጠህ ለሌሎቹም ሼር አድርገህ በህቡም ይሁን በምትችለው መልኩ የነገው ወይንም የእሁዱ ሰላማዊ ሰልፍ በሰላም እንዲጠናቀቅ የራስን አስተዋጽኦ እንድታደርግ ጥሪያችንን እናስተላልፋለን።